ሰላም የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪኩ የሚጀምረው ሩሲያ ውስጥ ባለ አንድ ትልቅ ሐይቅ ላይ ነው። ኦሌግና አጋሩ አንድ ትልቅ መርከብ ላይ ተጭኖ የሚጠባበቃቸውን ከአንድ ቶን በላይ የሚመዝን እጅግ ውድ የአሳ እንቁላሎችን ጭነው ለማድረስ ተስማሙ። ኦሌግ ይህንን ካደረስን ሚሊዮነር ነን እያለ አጋሩ አዛውንቱን አሳመነው። ነገር ግን ጀልባቸው ያን ሁሉ ክብደት መሸከም አልቻለችም። ኦሌግ እየበላና እየተዝናና እያለ ጀልባዋ መስመጥ ጀመረች። ንብረቱም ጀልባዋም አብረው ባህር ውስጥ ቀሩ። ኦሌግ ዕዳውን ለመክፈል አንድ የነበረችውን ሀብት መኪናውን ሰጥቶ ባዶ እጁን ቀረ። ከዚያም ኦሌግ ወደ ፍቅረኛ ስቬታ በመሄድ የባንክ ብድር እንዲያመቻችላት ለመናት። ስቬታ ግን ማንም ባንክ በአሁኑ ሰዓት ብድር አይሰጥህም ብላ አባረረችው። ኦሌግ ተስፋ በመቁረጥ የባንኩን ገንዘብ እንስረቅ የሚል እብድ ሀሳብ አቀረበላት። ስቬታ ይህንን ሀሳብ ባትቀበለውም አባቷ ቦሪስ ቤቱን ቢሸጠው ሊረዱት እንደሚችሉት ነገረችው። ኦሌግ መለመን ባይፈልግም ሌላ አማራጭ ስለሌለው ስቬታን ይዞ ወደ አባቷ ቤት አመራ። ቦሪስ ቤት ሲደርሱ ቤተሰቡ በሙሉ ተሰብስበው ሽንት ቤት እየጠገኑ ነበር። ኦሌግ ስለ ቤት መሸጥ ሊያወራ ሲሞክር ቦሪስ በንዴት ገንፍሎ ትልቅ የቤተሰብ ጠብ ተነሳ። ሁሉም እርስ በርሳቸው እየተጋጩና እየጮሁ እያለ በድንገት ከሰማይ አንድ ትልቅ ተወርዋሪ ኮከብ ወደ ምድር መውረድ ጀመረ። ተወርዋሪ ኮከቡ በአየር ላይ ተሰባብሮ ቁርጥራጮቹ ወደ ከተማው መውደቅ ጀመሩ። የተወርዋሪ ኮከቡ አንዱ ቁራጭ የቦሪስን ቤት ጣሪያ ሰብሮ በመግባት አያት ፓቭሌን መታው። ፓቭሌ ወለሉን ሰብሮ ወደ ታች ወደቀ። ቤተሰቡ በሙሉ በድንጋጤ ወደ ውጭ ሲሮጡ በከተማው ዙሪያ ሁሉ እሳት የሚመስሉ ቁርጥራጮችን ሲወድቁ አዩ። ቦሪስ ይህ ሚሳኤል ሳይሆን ተወርዋሪ ኮከብ ነው ሲል ነገራቸው። ኦሌግ ግን ይህ ድንጋይ ውድ ነው በሚል በገንዘብ ፍቅር አይኖቹ ይበሩ ጀመር። ሁሉም ተረባርበው ሀያት ፓቬልን ሲረዱት የሚገርመው አዛውንቱ በህይወት ነበሩ። ሁሉም በአንድነት ድንጋዩን ፍለጋ ዘመቱ። ብዙም ሳይቆይ ግን ሁሉም ደክሟቸው ተኙ። ኦሌግ ግን ሌሊቱን ሙሉ ድንጋዩን ሲቆፍር አደረና ጠዋት ላይ ያገኘው። ኦሌግ በደስታ ለቤተሰቡ ሊያበስር ሲሮጥ አያት ፓቭሌ ግን ጊዜ ደርሷል ብሎ በኦሌግ ፊት ነፍሱ ወጣች። ኦሌግ በድንጋጤ ስቬታን ሊቀሰቅሳት ቢሞክርም አልሰማለችው። በዚህ መሃል ግን ድንጋዩ ወደ ወይን ጠጅ ቀለም ፈሳሽነት ተቀይሮ ነበር። ኦሌግም ሳይታወቀው እዚያው እንቅልፍ ወሰደው። ሲነቃ ትንሹ ቶሊክ በድንጋጤ እየሮጠ መጣና ቤት ውስጥ የሆነ ያልተለመደ ነገር አለ ብሎ ነገረው። ሁሉም ወደ ታች ሲወርዱ ቦሪስ ያንን ድንጋይ የቀለጠበትን ወይን ጠጅ ፈሳሽ በስህተት እንዳፈሰሰው ተረዱ። በዚያው ቅጽበት የቤተሰቡ አባላት ላይ የሚገርም ለውጥ መታየት ጀመረ። የቤተሰቡ ትንሿ ልጅ ሳሻ የብረት ዘንግን እንደ ወረቀት የምታጥፍበት ከፍተኛ ጉልበት አገኘች። ኦሌግ በሁኔታው ግራ ተጋብቶ ያለ ሌላ ተአምር ተከሰተ። ስቬታ በመኝታ ቤቷ ውስጥ ብትኖርም ድምጿ እንጂ አካሏ አይታይም ነበር። ሙሉ በሙሉ የመሰወር ኃይል አግኝታለች። በቤቱ ውስጥ ግርግርና ጩኸት ነክሶ እያለ ሪታ የተባለችው የቤተሰቡ አባል ደግሞ በድንገት ወደ ጣሪያው ላይ መንሳፈፍ ጀመረች። የመብረር ኃይል አግኝታ ጣሪያው ላይ ተጣብቃ ቀረች። ቤተሰቡ በሙሉ በፍርሃት ሲጮሁ ከሁሉም በላይ የሚያስደነግጠው ነገር ተከሰተ። ገና ጥቂት ሰዓታት በፊት በኦሌግ ፊት ነፍሱ ያለፈችው ሀያት ፓቭሌ በድንገት ከሙታን ተለይቶ ተነሳ። ሁኔታው ወደ ጭንቅና ምስቅልቅል ተቀየረ። በዚህ መሃል ሪታ በጣሪያው ቀዳዳ በኩል ወጥታ ወደ ሰማይ በመብረር ወደ ሰፈሩ መሃል ሄደች። ነገር ግን ከቤቱ ጥቂት እንደራቀች ያገኘችው ኃይል በድንገት ጠፋና ቁልቁል ወደ መሬት ተፈጠፈጠች። የሚገርመው እሷ ኃይሏ ሲጠፋ ቤት ውስጥ የነበረችው ስቬታ አካሏ እንደገና መታየት ጀመረ። በድንገት ተነስቶ የነበረው ሀያት ፓቭሌም ልክ እንደመጀመሪያው እንደገና ሙት ሆኖ ወደቀ። ቤተሰቡ በዚህ ጊዜ አንድ ትልቅ ሚስጥር ተረዱ። ሪታን ወደ ቤት መልሰው ከመጧት በኋላ የተወርዋሪ ኮከቡ ድንጋይ ልዩ ኃይል እንደሰጣቸው አረጋገጡ። ነገር ግን አንድ እንግዳ ነገር አለ። ኦሌግና ቶሊክ ምንም አይነት ኃይል አላገኙም። ስቬታ እርዳታ ለመጠየቅ ወደ ውጭ ወጥታ ስትሄድ ቤት ውስጥ ያሉት ሁሉ ኃይላቸው ሲጠፋ ኦሌግ አስተዋለ። ፓቭሌ እንደገና ሞተ። በዚህ ጊዜ ነው ዋናውን ምስጢር የደረሱበት። ኃይላቸው የሚሰራው ሁሉም ቤተሰቦች በአንድ ላይ ሲሆኑና ሳይራራቁ ሲቀመጡ ብቻ ነው። ወደ ሆስፒታል ሄደው ምርመራ ቢያደርጉም ዶክተሩ ግን አላመናቸውም። የጨረር መለኪያው አሮጌ ስለሆነ ነው የተሳሳተው ብሎ በሳቅ አፌዘባቸውና ቫይታሚን ብቻ ሰጥቶ አሰናበታቸው። ቤተሰቡ ወደ ቤት ተመልሰው ከአዲሱ ኃይላቸው ጋር ለመላመድ ራት ላይ ተሰበሰቡ። ሪታ በዚህ ኃይላችን ሰርከስ ውስጥ ገብተን ገንዘብ እንስራ የሚል እቅድ ብታነሳም ቶሊክ ሲያሾፍባት ተጣልተው ሪታ ጥቃት ሰነዘረችበት። ትንሿ ሳሻም የአይቷን የብረት ምርኩዝ እንደ ክር ስታጥፈው ፓቭሌ በንዴት ቤቱን ሲያጥለቀልቁ አመሸ።
ቶሊክ ውሻውን ለመመገብ ወደ ውጭ በወጣበት ወቅት ያልተጠበቀ ነገር ተከሰተ። ውሻው መጮህ ሲጀምር ቶሊክ የውሻውን ንግግር ሙሉ በሙሉ መረዳት ቻለ። ውሻው ምን እያለ እንደሆነና ምን እንደሚፈልግ በግልጽ ይሰማው ነበር። ወዲያውኑ ወደ ቤት ሮጦ በመግባት የእንስሳትን ቋንቋ የመረዳት ችሎታ እንዳገኘ ለቤተሰቡ አበሰረ። ኦሌግም የራሱን ኃይል ለመፈለግ አንድ የብረት ቁራጭ ለማጠፍ ቢሞክርም ምንም ሊሳካለት አልቻለም። በሀፍረት ተሞልቶ ዝም ብሎ ወደ ክፍሉ ተመለሰ። በማግስቱ ጠዋት ኦሌግ አያት ፓቭሌን ለመቀስቀስ ወደ ክፍላቸው ሲገባ የሚዘገንን ነገር ተመለከተ። አያት ፓቭሌ በገመድ ታንቀው ራሳቸውን ለማጥፋት ሞክረው ነበር። ነገር ግን በቤተሰቡ ኃይል ምክንያት ሊሞቱ አልቻሉም። በሕይወት እንዳሉ ተንጠልጥለው ቆዩ። ፓቭሌ በሰላም እባክህ አውርደኝ ብሎ ኦሌግን ጠየቀው። በሌላ በኩል ደግሞ ቦሪስ ወደ ሽንት ቤት በሄደ ቁጥር በድንገት ከቤት ውጭ ራሱን ያገኘው ነበር። በዚህ ጊዜ ነው ቦሪስ ከቦታ ወደ ቦታ የመሰለብ ኃይል እንዳገኘ ተረዱት። ቦሪስ በሁኔታው ስለተበሳጨ ቤተሰቡን ወደሚወደው የአሳ ማጥመጃ ቦታ ይዟቸው ሄደ። እዚያም ሪታ በሐይቁ ላይ የበረረች ስትዝናና፣ ቶሊክ ደግሞ ከውሻው ጋር ወሬውን ቀጥሏል። ኦሌግ ግን አሁንም ስለ ገንዘብ ነበር የሚያስበው። ቦሪስን ለብቻ አውጥቶ የስቬታን የመሰወር ኃይል ተጠቅመን ከባንክ $3 ሚሊዮን እንስረቅ የሚል ሀሳብ ቀረበለት። ቦሪስ ግን በሀሳቡ አልተስማማም። ይህ ነገር ሁኔታውን ይበልጥ ያባበሰዋል በማለት ኦሌግን ተቆጣው። ኦሌግ ማንም ሊረዳው እንዳልቻለ ተሰምቶት በንዴት ከቡድኑ ተለይቶ ሄደ። ልክ እሱ ጥሏቸው ሲሄድ ግን ያ የኃይል ትስስር ተቋረጠ። አያት ፓቭሌ ወዲያውኑ ሞቶ ወደቀ። ሪታም የመብረር ኃይሏ ተቋርጦ ቁልቁል ወደ ሐይቁ ውስጥ ሰመጠች። ኦሌግ ተመልሶ በመምጣት እኔና ስቬታ ከሄድን ኃይላችሁ በሙሉ ይጠፋል በማለት አስጠነቀቃቸው። ቦሪስ ግን በኦሌግ ችግሮች ስለተሰላቸ ከእንግዲህ ቤተሰቤን አታውቅ ብሎ አባረረው። ኦሌግና ስቬታ በመኪና እየሄዱ እያለ በድንገት በወንጀለኞች ተከበቡ። ያ የቀድሞ ባለ ዕዳ ቫሌራ ድጋሚ መጣ። ቫሌራ ኦሌግን ወደ የግል አውሮፕላኑ አስገብቶ የመጨረሻ ማስጠንቀቂያ ሰጠው። ያን የሰረቀውን ውድ የአሳ እንቁላሎች ዕዳ በአስቸኳይ ካልከፈልክ ቻይና ወስደን ሁድ ዕቃህን በመሸጥ ገንዘባችንን እናስመልሳለን አለው። ኦሌግ መውጫ እንደሌለው ተረዳ። ስቬታ የኦሌግን ሕይወት ለማዳን ስትል በመጨረሻ ያንን የባንክ ዝርፊያ ለማካሄድ ተስማማች። ቤተሰቡ በሙሉ በዝርፊያው እቅድ ላይ ተስማሙ። የሚገርመው ግን ከመፍራት ይልቅ ነገ ለሚያገኙት ሀብት ሌሊቱን ሙሉ በፓርቲ ሲያከብሩ አደሩ። በማግስቱ ጠዋት ኦሌግና ሪታ ቁርስ እየሰሩ እያለ ሪታ ሌላ ሀሳብ አቀረበች። በኃይላቸው ተጠቅመው መድረክ ላይ ትርኢት እንዲያሳዩ ፈለገች። ቦሪስ መጀመሪያ ባያምንም ኦሌግ ግን ይህ ለዝርፊያው ጥሩ መለማመጃ ይሆናል ብሎ አሳመነው። ስለዚህ ሁሉም ወደ አንድ ትልቅ ቲያትር ቤት አመሩ። ሪታ ለቲያትር ቤቱ የድሮ ብቃቷን አሳየች። ከዚያም እያንዳንዱ የቤተሰብ አባል የየራሱን ታምር አሳዩ። ሰውየው ባየው ነገር ክው ብሎ ቀረና ወዲያውኑ የቅጥር ስምምነት አቀረበላቸው። ኦሌግ ግን ምንም ነገር እንዳትቀዳ ብሎ አስጠንቅቆት ቤተሰቡን ይዞ ወጣ። በዚያች ምሽት በኦሌግ ላይ አንድ እንግዳ ስሜት ተሰማው። ወደ ሽንት ቤት ሮጦ ራሱን ሲፈትሽ በመጨረሻ የራሱን ኃይል አገኘው። የሚገርመው ግን ኃይሉ ጣቶቹ እንደ ውሃ መርጫ ውሃ መተኮስ መቻላቸው ነበር። አዎ ውሃ ብቻ። በማግስቱ ኦሌግ ከትንሿ ሳሻ ጋር በአንድ ውድ ምግብ ቤት ውስጥ ምሳ እየበሉ እያለ አንድ ያልተጠበቀ ነገር አስተዋለ። ቤተሰቡ በሙሉ በተለያዩ ጠረጴዛዎች ላይ ተበታትነው ተቀምጠዋል። ስቬታም እዚያው ኦሌግ አጠገብ ተሰወራ ተቀምጣለች። ስቬታ ኦሌግን እየቆነጠጠች ስታሾፍበት ነገሩ ይበልጥ ተበላሸ። ኦሌግ በዚያው ምግብ ቤት ውስጥ ባለ ዕዳውን ቫሌራንና ሰዎቹን አያቸው። ቫሌራ ኦሌግን አይቶ ወደሱ መምጣት ጀመረ። ኦሌግ በፍርሃት ደርቆ ቢቀርም ትንሿ ሳሻ ግን ዝም አላለችም። በታላቅ ጉልበቷ ቫሌራን መሬት ላይ ዘረረችው። ሰዎችንም እንደ አሻንጉሊት እየወረወረች አባረረቻቸው። በምግብ ቤቱ ውስጥ ከፍተኛ ትርምስ ተፈጠረ። ኦሌግና ስቬታ ወደ ውጭ ሲሮጡ ከሳሻ ርቀው ስለነበር ሳሻ በድንገት ኃይሏ ጠፋ። ቤተሰቡ በሙሉ ተረባርበው ወደ መኪናቸው ገቡና ለጥቂት አመለጡ። በመጨረሻም ያ ትልቁ ቀን የባንክ ዝርፊያው ዕለት ደረሰ። መኪናቸውን አቁመው ተዘጋጁ። ስቬታ ሙሉ በሙሉ እንድትሰወር ልብሷን አወለቀች። ኦሌግን ይዛ ወደ ባንኩ ገባች። ስቬታ ማንም ሳያያት በባንኩ ውስጥ እየተንቀሳቀሰች መረጃ ማሰባሰብ ጀመረች። ቦሪስ ደግሞ ቤተሰቡ ሳይራራቁ እንዲቆዩ መኪናውን ባንኩ አጠገብ ባለ ጠባብ መንገድ ላይ አቆመ። ነገር ግን በዚያው ሰዓት አንድ ፖሊስ መጥቶ መንገድ ዘግታቸዋል፣ መኪናውን አንቀሳቅሱ ብሎ አዘዛቸው። በባንኩ ውስጥ ስቬታ አንድ ሰራተኛ ካዝናውን ሲከፍት በንቃት እየተከታተለች ምስጢራዊውን ኮድ በአእምሯ ያዘች። በውጭ ግን ሁኔታው ተበላሽቷል። ፖሊሱ ትዕግስት አጥቶ መኪናቸውን በገዛ መኪናው እየገፋ ከባንኩ እንዲርቁ አደረጋቸው።
በዚሁ ቅጽበት ርቀቱ ስለጨመረ ትስስሩ ተቋረጠ። አያት ፓቭሌ መኪና ውስጥ እንደገና ሞተው ወደቁ። ስቬታ ደግሞ በባንኩ መሃል ድንገት መላ እርቃን አካሏ ተገልጦ ታየ። ሰው ሁሉ በድንጋጤ ያፈጠጠባት። ኦሌግ በፍጥነት ወደ ውስጥ ገብቶ ስቬታን ይዞ ወደ ህንፃው በመጠጋት ኃይሏ እንዲመለስ ቢያደርግም ዘርፊያው ግን በዚያው ከሸፈ። ቤተሰቡ በሙሉ ተረባርበው ለማምለጥ ሲሞክሩ ፖሊሶችም ከኋላቸው ማሳደድ ጀመሩ። ቦሪስ ኃይሉን ተጠቅሞ ለመሰወር ሲሞክር ሳይታወቀው ራሱን ያገኘው በፖሊስ መኪና ውስጥ ነበር። ለጥቂት ተያዘ ቢባልም እንደምንም ብለው ወደ ቤታቸው በሰላም ተመለሱ። ቦሪስ በሁኔታው ክፉኛ ተቆጥቶ ከእንግዲህ ስህተት አይፈቀድም፣ ዝርፊያው እስኪሳካ አናርፍም በማለት ቤተሰቡን አስጠነቀቀ። በዚህ መሃል ሪታ የዚያኑ ምሽት ትርኢት እንዳላት ብታስታውሳቸውም ቤተሰቡ ግን በቲያትር ስራዋ ላይ ያፌዙባት። ሪታ ተሸማቃና አልቅሳ ወደ ሽንት ቤት ሮጠች። ኦሌግ የሪታን ስሜት ስለተረዳ ሊያበረታታት ወሰነና ወደ ትርኢቱ አብሯት ሄደ። ሪታ መድረክ ላይ ስትወጣ በጣም ተረብሻ ነበር። ትርኢቱ ሲጀምር ኃይሏን መቆጣጠር አቃታት። በሰላም ከመብረር ይልቅ በህንፃው ውስጥ ወዲያና ወዲህ እየተጋጨች ትርኢቱን አበላሸችው። ኦሌግና ስቬታ እሷን ለመያዝ ሲሯሯጡ ኦሌግ በድንገት ባለ ዕዳውን ቫሌራን ፊት ለፊት አገኘው። ቫሌራ ኦሌግን በኃይል መጥቶ ራሱን አሳተው። የሚገርመው የቲያትሩ ስራ አስኪያጅ ቫሌራ ኦሌግን መድረክ ጀርባ ሲደበድበው ይህ ቲያትሩ አካል ነው በማለት ተመልካቾችን እንዲያይ ፈቀደ። ኦሌግ ክፉኛ ተደብድቦ ሲወጣ ቤተሰቡን አገኛቸው። ስቬታ ምን እንደተፈጠረ ስትጠይቀው ኦሌግ ታክቶት ነበር። ይህ ቤተሰብ ራስ ወዳድና መሀይም ነው፣ በኃይላችን እንኳ ምንም ማድረግ አልቻልንም በማለት ተቆጣ። በመጨረሻም ከስቬታ ጋር እንደሚለያይ ያሳውቆ ጥሏቸው ሊሄድ ሲል ቦሪስ በኃይል ይዞት ዝርፊያውን ሳንጨርስ የትም አትሄድም አለው። አሁን ቤተሰቡ ሙሉ ዝግጅት አደረጉ። ጭንብል አድርገው እንደ ፕሮፌሽናል ዘራፊዎች ተንቀሳቀሱ። ሪታ የብረት ሰንሰለት ተጠቅማ ግንቡን ሰበረች። ሳሻ ደግሞ መንገዱን ለመዝጋት አንድ ትልቅ መኪና ገፍታ ዘጋችው። ቦሪስ ወደ ባንኩ ውስጥ ተሰልቦ ሲገባ ስቬታ ቀደም ብላ በያዘችው ኮድ ካዝናውን ከፈተችው። ከውጭ ግን 3 ሰካራሞች ሁኔታውን አስተዋሉ። እነሱን ለማዘናጋት አያት ፓቭሌ አስገራሚ ነገር አደረጉ። ጋዝ ጠጥተው እንደ ድራገን እሳት መጥፋት ጀመሩ። ሰካራሞቹ በድንጋጤ ደርቀው ቀሩ። በባንኩ ውስጥ ዝርፊያው በከፍተኛ ፍጥነት ቀጠለ። ሳሻ ግዙፉን የገንዘብ ካዝና በኃይሏ ነቅላ ወደ ውጭ ወረወረችው። ቤተሰቡም በሙሉ ተረባርበው ገንዘቡን ወደ መኪናቸው ጫኑ። ቶሊክም ኃይሉን ተጠቅሞ የሰፈሩን ውሾች በማዘዝ ፖሊሶችን እንዲያደናቅፉ አደረገ። ሁሉም ነገር በጥንቃቄ ታቅዶ ስለነበር ዝርፊያው ተሳካ። ሲያመልጡም አያት ፓቭሌ ጥቂት ገንዘብ መንገድ ላይ ላሉ ምስኪኖች ወረወረላቸው። ፖሊሶቹም ገንዘቡን ሲለቅሙ የነበሩትን ምስኪኖች በስህተት እያሳደዱ ቤተሰቡ በሰላም አመለጠ። ከከተማ ውጪ ባለ አንድ ገደል አጠገብ ቆመው ሚሊዮነር መሆናቸውን በደስታ ማክበር ጀመሩ። ነገር ግን ያ ደስታ ብዙ አልቆየም። አያት ፓቭሊ መጨረሻ ይደርሷል ብለው ለሁሉም ተሰናብተው ወደ ገደሉ ጫፍ አመሩ። ቤተሰቡ በሙሉ በለቅሶ ተሰናበቷቸው። ነገር ግን ቦሪስ መኪናውን አስነስቶ ጥቂት እንደራቀ ሪታ አያቷ እንደገና ሞተው ሲወድቁ አየች። ቦሪስ ተመልሶ ሲመጣ ግን ፓቭሊ እንደገና በህይወት ተነሱ። አዛውንቱ በንዴት ብቻዬን ተውኝ ብለው ጮሁ። ቦሪስ ሁላችንም በአንድ ትልቅ ቤት አብረን እንኑር የሚል ሀሳብ አቀረበ። ነገር ግን ማንም አልተስማማም። እያንዳንዳቸው የየራሳቸው እቅድ እንዳላቸውና መለያየት እንደሚፈልጉ ተናገሩ። ቦሪስ ብቻውን እንደሚቀር ሲረዳ ልቡ ተሰበረ። ፓቭሊም ፖሊስ ጠርቻለሁ አሁኑኑ ጥፋ ብለው አስጠነቀቋቸው። ቤተሰቡን በፍጥነት ተበታትነው ሄዱ። በመንገድ ላይ ስቬታ ከኦሌግ ጋር መሆን እንደማትፈልግ ወሰነች። ድርሻውን ሰጥታ ከመኪናው አውርዳው ሄደች። ኦሌግ ያገኘውን ገንዘብ ይዞ ወደ ባለዕዳው ቫሌራ በመሄድ ዕዳውን በሙሉ ከፈለ። አሁን ነፃ ሰው ነው። አዲስ ህይወት ለመጀመር ወደ አውሮፕላን ማረፊያ ሄዶ ጉዞን ሲጠባበቅ ግን በዜና ላይ አንድ የሚገርም ነገር አየ። ስቬታና ቤተሰቧ የአያት ፓቭሊን አስክሬን ከሆስፒታል ሊሰርቁ ሲሉ በፖሊስ ቁጥጥር ስር ውለዋል። ኦሌግ እነሱን ጥሏቸው በመሄዱ ትልቅ ጸጸት ተሰማው። ኦሌግም የአያት ፓቭሊን አስክሬን ይዞ ወደ ፍርድ ቤቱ ሰብሮ ገባ። ልክ ሁሉም በአንድ ላይ ሲሰባሰቡ የኃይል ትስስሩ ተመለሰ። አያት ፓቭሊ እንደገና ከሙታን ተነስተው በፖሊሶቹ ላይ ጥቃት ሰነዘሩ። ቦሪስ ወታደሮቹን እየተሰለበ ሲያደናቅፍ፣ ሳሻ ደግሞ የብረት እስር ቤቱን ሰብራ ቤተሰቡን ነፃ ወጣቻቸው። አሁን ቤተሰቡ በሙሉ ዳግም ተገናኝተዋል። ነገር ግን ፍርድ ቤቱ በፖሊሶች ተከቦ ነበር። ቤተሰቡ ከፍርድ ቤቱ ቢወጡም ህንፃው በፖሊስ ሰራዊት ተከቦ ነበር።
ሪታ ትኩረት ለመሳብ ወደ ሰማይ ስትበር ሌሎቹ በሙሉ ወደ መኪናቸው በመግባት ለጥቂት አመለጡ። በከተማው ጎዳናዎች ላይ እጅግ አስፈሪ የፖሊስ ማሳደድ ተጀመረ። አንድ የፖሊስ መኪና ደጋግሞ ሲጋጫቸው ፖሊስ የመሰለብ ኃይሉን ተጠቅሞ የፖሊስ መኪናው እንዲጋጭና ከመንገድ እንዲወጣ አደረገው። ሌላ መኪና መንገዱን ሲዘጋባቸው ደግሞ ሳሻ እንደ ወረቀት ገፍታ ወረወረችው። ግርግሩ እየበረታ ሲሄድ ኦሌግ መኪናውን መቆጣጠር አቅቶት ከአንድ የፍራፍሬ መሸጫ ጋር ተጋጨ። የመኪናው መስታወት በጭቃና በፍራፍሬ ጭማቂ ተሸፍኖ ማየት የማይቻልበት ደረጃ ላይ ደረሰ። በዚህ ወሳኝ ሰዓት የኦሌግ ውሃ የመርጨት ኃይል ለመጀመሪያ ጊዜ ጠቃሚ ሆነ። ከጣቶቹ ውሃ በመርጨት መስታወቱን እያጠበ እንዲያዩ አደረገ። ነገር ግን ፖሊሶች በየአቅጣጫው መንገድ በመዝጋት መውጫ ሳጧቸው። ተያዝን ብለው ተስፋ ሲቆርጡ ሳሻ አንድ ትልቅ የመንገድ ፖል ተጠቅማ መኪናውን ወደፊት ወረወረችው። ፖሊሶቹ አሁንም አልተዋቸውም ነበር። በመጨረሻም ሪታ በከፍተኛ ትኩረት ኃይሏን አሰባሰበች። መኪናው ውስጥ ያሉትን ቤተሰቦች በሙሉ የኃይል ትስስር ተጠቅማ መኪናውን በሙሉ ወደ ሰማይ እንዲንሳፈፍ አደረገችው። መኪናው ልክ እንደ አውሮፕላን ወደ ሰማይ ሲወረወር ፖሊሶቹ በድንጋጤ አፋቸውን ከፍተው ቀሩ። በዚህ አስደናቂ የበረራ ተአምር ከከተማው ወጥተው አመለጡ። ከጥቂት ቆይታ በኋላ ኦሌግ ድጋሚ ከቫሌራ ጋር ተገናኘ። የሚገርመው በዚህ ጊዜ ቫሌራ ጠላታቸው ሳይሆን ከሀገር በሚስጥር እንዲወጡ የሚረዳቸው ሰው ነበር። ኦሌግ ስለሰጠው እርዳታ አመሰገነው። ቤተሰቡ በሙሉ በአንድ ትልቅ የጭነት ኮንቴነር ውስጥ ተደብቀው እንዲገቡ ተደረገ። ያም ኮንቴነር በመቶዎች ከሚቆጠሩ ሌሎች ኮንቴነሮች ጋር በአንድ ግዙፍ የንግድ መርከብ ላይ ተጫነ። መርከቧ ወደ አዲስ ሀገር ጉዞውን ስትጀምር ቤተሰቡ ከኋላቸው የቀረውን ግርግርና የድሮ ህይወታቸውን ትተው አዲስ ተስፋን ሰነቁ። ያ ተራ የነበረው ቤተሰብ አሁን በአንድነት ሆነው ማንኛውንም ፈተና ማለፍ እንደሚችሉ አረጋግጠዋል። መርከቧ ማለቂያ በሌለው ውቅያኖስ ላይ ጉዞዋን ስትቀጥል ቤተሰቡ በኮንቴነሩ ውስጥ ሆነው ስላሳለፉት አስገራሚ ጉዞ ማውራት ጀመሩ። ተራ የሩሲያ ቤተሰብ የነበሩት እነ ቦሪስ አሁን ግን ታሪክ የማይረሳቸው ሀያላን ሆነዋል። ኦሌግና ስቬታን በመካከላቸው የነበረውን አለመግባባት ፈተው ለወደፊቱ አዲስ እቅድ ማውጣት ጀመሩ። አያት ፓቭሊን ቢሆኑ ከቤተሰባቸው ጋር እስካሉ ድረስ በህይወት መቆየት እንደሚችሉና ይህ አንድነታቸው ለሁሉም መዳኛ መሆኑን ተረዱ። በዚህም የሱፐር ፓወር ቤተሰቦቹ ታሪክ ለጊዜው ፍጻሜውን አገኘ። የዛሬው ታሪካችን ይህንን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም በአደገኛ ኃይሏ ምክንያት ለ7 ዓመታት በቤት ውስጥ ተቆልፎባት የኖረችን ህፃን አስደንጋጭ ሚስጥር የሚያሳየውን የፍሪክስ ቪዲዮ እዚህ ጋር ገብታችሁ እዩት። እርግጠኛ ነኝ ትወዱታላችሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።